እናመሰግናለን ክርስቲያኑ። አንተ ለዚህ ብሔራዊ ቡድን ማለት ነው ከሚገባውና ከነበረው በላይ የሰጠ ታሪክ ምንጊዜም ሲዘክርና ሲያስታውስህ የሚኖር ድንቅ ተጫዋች ነው። ፖርቹጋል ከአንተ በፊት ማንም የነበረች ናሽናል ቲም ነበረች። በእግር ኳሱ ከ11 ዩሮዎች በሶስቱ ብቻ ማለፍ የቻለች ናሽናል ቲም ነበረች። ከ17 የዓለም ዋንጫዎች በሶስቱ ብቻ ማለፍ ችላ መሳተፍ የቻለች ናሽናል ቲም ነበረች። ምንም ዋንጫ ያልነበራት ናሽናል ቲም ነበረች። ከአንተ በኋላ ግን ታሪኳን የተቀየረው ማለት ነው። ከ6 ዩሮዎች ላይ መሳተፍ ችላለች። ከ5 የዓለም ዋንጫዎች ላይ መሳተፍ ችላለች። 2 ዋንጫዎችን ሰጥተሃታል በእነዚህ አመታቶች ውስጥ ብቻ ማለት ነው። በ70 አመታቶች ውስጥ ማድረግ ያልቻለቻቸውን ነገራቶች አንተ መተህ ግን በ20 አመታቶች ውስጥ ሰጥተሃታል። ሲያርሰበን ከዚህ በላይ ምንም ልታደርግ አትችልም። ለዚህ ብሔራዊ ቡድን ያለህን በሙሉ አሟጠህ ዋጋ የከፈልክላት ሀገር ናት ፖርቹጋል ማለት ነው። ከዛም ባሻገር በሀገሪቱን በማስተዋወቅ ረገድ ለሀገሪቱ ብዙ እግር ኳስ ደጋፊዎችን ብዙ ወዳጆችን በማፍራት ረገድ ሀገሪቱ ላይ ለሚፈሩ እግር ኳስ ታዳጊዎች አርአያ በመሆን ረገድ ሀገሪቱ ላይ ላሉ ብዙ እግር ኳስ ተጫዋቾች የመታየት ምክንያት ሆነ ብዙ ተነግሮ የማይጨረስ ለፖርቹጋል ውለታን የዋልክ ሰው ነህ። አንተ ማልቀስ የሚገባ ሰውም አይደለም ማለት ነው። እኔ በጣም ነው ዛሬ ቅስሜ ስብር ያለው። በአንድ ቀን እንደዚህ አይነት ቅስም አስተናግዳለሁ ብዬ አስቤ አላቅም ነበረ ማለት ነው። ትናንት ኔይማር፣ ዛሬ ክርስቲያኑ ማን አልወጣ እያለኝ ነው። ብቻ እንዴት ሌሊቱን ላርፍ ነበረ ሀሳቤ። ግን በቃ በዚሁ ቀጥዬ የአሜሪካና የቤልጅየም ጨዋታ የምመለከት ነው የሚመስለኝ። ኤኒዌይ ሲያር እንዲህ ሲሆን ማየት በጣም ያሳዝናል። በቃ የመጨረሻው ነው። ከዚህ በኋላ የዓለም ዋንጫ ህልሙ አብቅቷልና ምን ማለት ይቻላል ስለዚህ ብሔራዊ ቡድን። እሱ ግን ከሚገባው በላይ ሊሰጠው ማንም መጥቶ እንደዚህ ሊሰጣቸው አይችልም ማለት ነው። በእግር ኳስ ባህላዊ ማናቃት ሀገር ስለነበረች ማለት ነው። አንድ እንድታውቁት የምፈልገው ነገር አለ። በደንብ እስቲ ኮፒ ሊንክ ሼር አድርጉና ለእግር ኳስ ቤተሰብ በሙሉ አዳርሱልኝ። የዓለም ዋንጫ ባለማሳካቱ የሮናልዶ ክብር የቀነሰ ለመሰላችሁ ሰዎች አትሳሳቱ። የእግር ኳስ ክብሯን የቀነሰው ምክንያቱም ይህ ሰው ዓለም ላይ እግር ኳስ ተወዳጅ እንዲሆን ይሄ ሁሉ ፋን ቤዝ ቢውልድ እንዲሆን እንዲገነባ እጅግ ከባድ ሚና የተወጣ ሰው ነው። ዓለም ዋንጫ ለዚህ ልጅ ዲዘርቭ አደርገውን ብለህ ልትከራከርኝ አትችልም። ምንም ነገር በእግር ኳስ መስክ ላይ ያለ ምንም ነገር ቢሆን የሚገባው ሰው እሱ ብቻ እንዳይመስልህ። ማታ ኔይማርን አይተዋል አይደለ? የእግር ኳስ ልዑሉ ይሉታል አይደል? ታዲያ እነዚህ ሰዎች ዓለም ላይ በእግር ኳስ መድረክ የተዘጋጀ ነገር አይገባቸውም ብለህ ታምናለህ? ወደኛውን ኮሜንት ሴክሽን ላይ ያዩ በቃ የማይመስል ነቆራ አቁሙ። የምሬን ነው የምላችሁ። በቃ እንዴ ይኸውላችሁ ዓለም ላይ እኮ እግር ኳስ እንዲመስል ያደረጉ ሰዎች ናቸው። ማን ሮናልዶን እንዴት አንተ ስላል ብላ ደስ ብሎኛል ምናምን ብላ ታረጋለህ? በጣም ነው የሚያቃጥለው። ማን የእግር ኳስ ክብሯ ይልቁንስ ቀንሷል። ምክንያቱም የእግር ኳስ አምላክ ካለ ለነዚህ ሰዎች የሚገባቸውን ነገር ሊሰጣቸው ይገባ ነበር። ማን ለማንኛውም በጣም ነው ማዘን። በጣም ማለት ነው ማለት ምድራችን ላይ ለእግር ኳስ ላሰጡት ሚና ላደረጉት ነገር አስተዋጽኦ የሚገባቸውን ነገር ባለማግኘታቸው በጣም ነው ማዘን። ይህ ግን የፖርቹጋል ቡድን የማይረባ ቡድን ነው። በጣም ነው ያዘንኩትም የተቃጠልኩትም ማለት ነው። በእግር ኳስ እኔ ለመጨረሻ ጊዜ እንደዚህ የተቃጠልኩበትን ጨዋታ ማስታወስ አይመስለኝም። ያው የክለብ ጨዋታዎች ለእኔ ያን ያህል ስሜታዊ ስለማያደርጉኝ ማለት ነው። እና ማን ይህ ሰው ይህ አይገባውም፣ ከዚህ በላይ የሚገባው ሰው ነው። ብቻውን ፖርቹጋል ብሔራዊ ቡድንን ተሸክሞ ሲወጣ ብዙ ጊዜ አሳይቶናል። አንድ ተጫዋች 10 ተጫዋቾችን ተሸክሞ ሲወጣ ማለት ያው በተደጋጋሚ ለአመታት ማለት ነው። 10 ምርጥ ተጫዋቾች ግን አንድን ተጫዋች ተሸክመው መውጣት የማይችሉበት ናሽናል ቲም ነው ዛሬ ላይ እየተመለከትን ያለ ነው ማለት ነው። እና በጣም ነው ማዝነው በጣም ማለት ነው። እኔ ፖርቹጋል ከዚህ የተሻለ ጀነሬሽን የምታፈራራው ሰው አይመስለኝም። በእግር ኳስ ነው እንደዛ ይባልም፣ ግን በጣም ጽድት ያለ ጀነሬሽን ላይ ነበር የደረሰችው። ክርስቲያኖ ሮናልዶ ነው። ጥሩ አጋጣሚዎችን ካገኘ ጎል ያስቆጥርላል። ያን ያህል በጣም ከኳስ ውጭ ላይ ታትርልህ ይችላል በሌሎች ወጣት ተጫዋቾች ልክ ግን ይሞክራል። በቃና ዛሬ እኔ በጣም ነው የተቃጠልኩት። ሲጀመር እኔ በዚህ ዓለም ዋንጫ ቀደም እንዳልኳችሁ ከኡዝቤኪስታን ጨዋታ ውጪ ፖርቹጋል ያስደሰተችኝ ጨዋታ የለም። ስፔን ለእኔ የዚህ ዓለም ዋንጫ ተገማች ቡድን ናት። ግን ያም ቢሆን ክርስቲያኖ ሮናልዶ ቢያልፍና ይህንን ዋንጫ ቢያሳካ ኖሮ በጣም ነበረ ደስ የሚለኝ ለእግር ኳስ ለዋለው ውለታ ማለት ነው። ትናንትና ኔይማር ጁኒየርን አጣን፣ ዛሬ ክርስቲያኖ ሮናልዶን ማን በቃ አይገባውም። ክርስቲያኖ ሮናልዶ ሮቤርቶ ማርቲኔዝ ትውልድ የሚቆረጥም አሰልጣኝ ኦፊሻሊ ማለት ነው። ኦፊሻሊ እኔ ከዛ የ2018 የቤልጅየም ናሽናል ቲም በኋላ ይሄንን ፖርቹጋል ይዞ ምንም ነገር መፍጠር ካልቻለ ከ16 ዙር የሚሰናበት አሰልጣኝ ከሆነ ምን አይነት አሰልጣኝ እንደሆነ ለመናገር በጣም ይቸግረኛል። በጣም ማለት ነው። ኤኒዌይ በጣም ነው ያዘንኩት። እኔ ከፖርቹጋል ጋር ያለኝን
ኮንትራት እዚሁ ጋር ቀድጃለሁ። ክርስቲያኖ ሮናልዶ ነበረ ምክንያቴ። ከዚህ በኋላም ከፖርቹጋል ብሔራዊ ቡድን ጋር የመለየቴ ምክንያት ክርስቲያኖ ሮናልዶ ነው የሚሆነው ማለት ነው። እነሱን ምደግፍበት ያን ያህል የተለየ ምክንያት ስለሌለኝ ማለት ነው። እና በጣም ነው ያዘንኩት ለሮናልዶ። ስለ ሮናልዶ የሚሰማችሁ ነገር እስቲ ያሳባችሁ ነው። ተዋቸው እነዚህ ማይረቡ ስብስቦች። ቪቲኒያ ምትለው ማን የሚኖሩ እንዴት ማበል የፒኤስጂ ቤቶቹ ቆሻሻ ሚደው ራሱ አይገልጻቸውም። የዓለማችን ምርጡ ሚድፊልደር ነው። አንድ ኳስ ክሬት ማድረግ አይችሉም። አንድ ኳስ ማለት ነው። የደነዘዙ አንተ መስራት ያለብህን ታሪክ በሚገባ ሰርተሃል። በቃ ዓለም ያውቋል። አጨብጭቦ ጨርሶልሃል። በጣም በቂ የሆነ ስራ ሰርተሃል። አንተ ማልቀስ አይጠበቅብህም የኔ አባት። አንተ የዓለም ልብን ገዝተሃል። በጣም ያ ከበቂ በላይ ነው። ከበቂ በላይ ነው። ማን ምንም ማለት አይደለም። አታልቀስ የኔ አባት። እንዴት አባቱ ነው በእናትህ እንዴት አባቱ ነው የሚያቃጥለው። ወይኔ 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 ወይኔ። አይዞኝ በእናትህ። እዚህ ስብስብ ለፋይናል እንኳን አይደርስም። ፋይናል አይሁን 4 ውስጥ አይደርስም። አንተ ቡድንህ እኮ ካልቻለ እኮ አሰልጣኙ ነው ደንቆሮ። ማይችለው እኮ አሰልጣኙ እኮ ነው። ማን ተጫዋቾቹ አይደሉ። በጣም ያሳፍራል። በጣም ያሳፍራል። አንተ መስራት ያለብህ የሚገባህን ለዓለም አበርከተ ጨርሳ ካሁን በኋላ ዓለም ዋንጫ አንተ አስፈልገ የማይረባይ ቡድን ስብስብ ያለበት ሚኬል ሜሪኖ ምን ነው አባቴ ቺ ብቃትሽ እኮ እናቃታለን። ተቀይረ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚኬል ሜሪኖ ነው ጠላትህ ማለት ነው። ገባህ? ወይኔ ደግሞ የሚያምሽን ፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ከስፔን ማይሻል ቡድን ስፔን የትም አይደርስም። ባይዘው ማለት ፈረንሳይም ይሁን ሞሮኮም ይሁን ያለፈው ስፔንን ይገርፈዋል በእርግጠኝነት። ስለዛ ስፔን የምትደግፉ ሰዎች ገና ካሉ ልንገራችሁ ብዬ ነው። ከሚካኤል ሜሪኖ ውጪ ጎል ማግባት የሚችል ሰው የላቸውም። ለሚን ያማልን ትይዘዋለህ ዳን። ተረዳኝ አይደለ? እዛ ጋር ደግሞ ማኑ ግብጽ ቀላል ቻሌንጅ አለ። ካቦ ቨርዴ ቀላል ቻሌንጅ ካልሆነ ግብጽም ቀላል ቻሌንጅ አይሆንም። ከዛ ይቀጥላል። ኮሎምቢያ ትለጠለጣለች። በእርግጥ ከዛ እንግሊዝ ያስከፋሻል። እመኚ ነው የምልሽ፣ እመኚ። ሁሉም ሙሉ የፖርቹጋል ስብስብ ክርስቲያኖ እንዲወድቅ ነበር የምትፈልጉት። እናቴ ትሙት ይኸው የምትፈልጉትን አግኝታችኋል። እግዚአብሔርን ምላችሁ። እኔ ግን ይህንን ሮናልዶ አይደለም እያዩ ያደግኩት። አንድ ሰው መታ አፍህን እንዳትከፍት፣ እናቴ ትሙት ምል አፋችሁን እንዳትከፍቱ። ሁሉም እዚህ ኳስ 2022 ማየት የጀመርክ ሰው ሁላ አፍህን እንዳትከፍት። እኔ ይህንን ሮናልዶ አይደለም እያዩ ያደግኩት። እናቴ ትሙት ምል ይህ ሰውዬ ለእግር ኳስ በጣም ትልቅ ነገር ነው ያደረገው። እናቴ ትሙት የመጨረሻው ወርልድ ካፑ በዚህ መልኩ ይጠናቀቃል። ሜሪኖ ገና ሲገባ እንደሚያገባው እየታወቀኝ ማን እግዚአብሔርን ኳስ ነው ያን ያህል እንትን እያለ አይደለም ብላችሁ እኔ በጣም ነው የተሰማኝ። ይኸው እናቴ ትሙት ምላችሁ በጣም ነው የደበረኝ። የመጨረሻው ወርልድ ካፑ በዚህ መልኩ እንዴት ያልቅ? በጣም ነው የሚያስጠላው። በጣም እናቴ ትሙት ምላችሁ እኔ ምን እንደማወራ አቅም እግዚአብሔርን ከላይ ወንድ ልጅ እንዴት ላለማልቀስ እንደሚታገል ተመልከት። ወንድ ለዚህ ጋር ወንድ ተመልከት ከላይ ማለት ነው። በ40 ምናምን ዓመቱ የግል ስኬት የዓለም በቃ አላርለ ቁንጩ ጫፍ ደርሶ ግን ደግሞ ለሀገሬ ላድርግ ብሎ በዚህ እድሜው ያለውን ወኔ ተመልከት። እዛ ጋር እኔ እንደውም በዚህ በፖርቹጋል ተጫዋቾች በእነዚህ ብሽ የሆኑ ተጫዋቾች ፊት እንዲያለቅስ አልፈልግም። በቃ እነሱ አጠገብ ጠንከር ብሎ ምክንያቱም ጠላቶቹ ናቸው፣ የሀገሩ ልጆች አይደሉም። እነዚህ ከጀርባ የሚወጉ ባንዳዎች ናቸው። ከነሱ ማግኘት ከሀገራቸው ማግኘት በሱ መውደቅ የሚደሰቱ የጫማ ውስጥ ጠጠር ታውቃለህ? በቃ ጫማ ውስጥ ጠጠር ማለት እነዚህ ናቸውና ይሄ ጀግና ወንድ ነው። ሁሉን ስኬት አይቶ ለሀገሩ አንድ ነገር ለመስጠት ሲል አሁን እዚህ ቦታ የተገኘና ልቡ ተሰብሮ በወኔ ላለማልቀስ እየሞከረ ያለ ወንድ ነው። ምንም እናቱ ፖርቹጋል ታልቅስ፣ አንተ ለምን ታለቅ? ስፔን ፖርቹጋልን 1-0 በሆነ ጠባ ውጤት አሸንፋ ከዓለም ዋንጫው አሰናብታት ወደ ኳርተር ፋይናሉ መቀላቀሏን ማራገጥ ችላለች። እኔ በዚህ የፖርቹጋል ብሔራዊ ቡድን ከኡዝቤኪስታኑ ጨዋታ ውጪ በዚህ ዓለም ዋንጫ የተደሰትኩበትን ጨዋታ አላስታውስም ማለት ነው። በጣም አቃጣይ የሆነ ብሔራዊ ቡድን፣ ያን የመሰለ የታለንት ጥርቅም የያዘ ብሔራዊ ቡድን አስቡት። ከ16ቱ ዙር ነው የተሰናበተው ማለት ነው። ስፔን ናት በእርግጥ ናሽናል ቲሟ፣
ግን በዛም ቢሆን ማለት ነው በጨዋታው የነበራቸውን ፐርፎርማንስ እንኳን ብንመለከት የምር ስፔን ይገባት ነበር ወደ ቀጣዩ ዙር ለማለፍ ማለት ነው። እኔ የክሮሻው ጨዋታ ውደት ነው ፖርቹጋል በቃ ያን ያህል በቂ ቡድን እንዳልሆነች የተረዳሁት ማለት ነው። ዛሬ ስፔኖች በጣም ጥሩ ነበሩ፣ ፖርቹጋሎችም ለመፎካከር ሞክሮ ነበር። የተሻለውን ናሽናል ቲም እንጥራ ከተባለ ግን በግልጽ ስፔን ነበረች የመጨረሻ ደቂቃ ጎል አስቆጥራ ያሸነፈችው። በዛ ምክንያት ነበረ እንግዲህ ሚኬል ሜሪኖ ነበር ተቀይሮ ገብቶ 91ኛው ደቂቃ ላይ ወደ ጨዋታው ወደ ኤክስትራ ታይም ሊያመራ ይችላል ተብሎ በሚጠበቅበት ሰዓት ላይ ብቸኛውን ጎል ማስቆጠር የቻለው ማለት ነው ሉዊስ ደላፎንቴ ሱፐር ሰብ ነበራቸው ማለት ይቻላል። አሲስት ያደረገለትም ፈራን ቶሬዝ ነበር። ሁለቱም ተቀይሮ የገቡት ተጫዋቾች ነበሩ። ኤንዌይ ስፔን በኳርተር ፋይናል የቤልጂየም እና የአሜሪካን አሸናፊ የምትገጥም ይሆናል። የክርስቲያኖ ሮናልዶ ፖርቹጋል ግን ከዓለም ዋንጫው ተሰናብታለች። እኔ እኮ ከጨዋታው በፊት ብያችሁ ነበረ። በቃ ልቤን ሳምን ፖርቹጋል ነበር የምታልፍ የመሰለኝ። አይምሮን ሳምን ግን ስፔን እንደምታልፍ ነበር የተረዳሁት። ኤኒዌይ አይምሮ ያሸንፋል። በጣም ነበር ያዘንኩት ለክርስቲያኖ ሮናልዶ። የመጨረሻ ዓለም ዋንጫው ነው 41 ዓመቱ ነው። በዚህ ዓለም ዋንጫ የሆነ ስኬት ቢያሳካ ደስ ይለኝ ነበር። ትላንት ኔይማር፣ ዛሬ ክርስቲያኖ በጣም ያቃጥላል በጣም ማለት ነው። ኤኒዌይ ስለ ጨዋታው የምትላላችሁ ሀሳባችሁን አጋሩ። ኧረ ቢስሚላ ሜሪኖ ምንድን የሰራኸው? በአላህ ምንድን የሰራኸው? ቢቀርስ ሁሉ በእናትህ ትናንትና ኔይማር በቃ እግር ኳስ አንድ ሰሞን ላይ ኳስ ጭራሽ ማየው ሰዎች አለ አይደለ? እግር ኳስ እንዲያው ያደርጉላትን ውለታ የሰሩላትን ሰዎች በየተራ አስለቀሰችው እኮ በእናትህ። አሁን በቃ ከዚህ በኋላ ለማዋንጫ ሌሊት እየጠበቀ ማየት ምናምን በቃ ሰው ድንገት በቃ አሁን ኳስ እግረ መንገዱን ነው ሰው የሚያየው። በቃ ግማሹ የዓለም ሕዝብ ነው በቃ የተሰበረው ማለት ነው። በአላህ አንዳንዴ ግን እግር ኳስ እንዴት አይነት ጭካኔ ነው የምታሳይ! ያውም ባለቀ ሰዓት እኔ በቃ 30 ደቂቃውንም ደርሰው በፔናልቲ ጠብቄ ነበረ። ግን ሮናልዶን በመጨረሻ ሰዓት ሸልማ ልታስወጣው ሲገባት ጫማውን እንዲሰቅል ልታደርገው ሲገባት ሰብራ የሚያስጠላ ምሽት ነው።